በአሜሪካ የፖለቲካ መድረክ እጅግ አስደንጋጭና አዲስ ስጋት የፈጠረ አንድ ክስተት በኒውዮርክ ከተማ ተከስቷል። የኒውዮርክ ግዛት ምክር ቤት አባል የሆኑት ዞህራን ማምዳኒ መኖሪያ ቤት አቅራቢያ በፈነዳው አደገኛ ፈንጅ ምክንያት የፌዴራል ምርመራ ቢሮ ወይም ኤፍቢአይ ጉዳዩን እንደ ሽብርተኝነት በመቁጠር ሰፊ ምርመራ መጀመሩን አስታውቋል። ይህ ክስተት በአሜሪካ ውስጥ ሰላምና በፖለቲከኞች ደህንነት ላይ የተደቀነውን አዲስ አደጋ ቁልጭ አድርጎ የሚያሳይ ሲሆን ጉዳዩን ወደ ፌዴራል ደረጃ ያሸጋገረው ደግሞ በጥቃቱ ወቅት ጥቅም ላይ የዋለው መሳሪያ በቤት ውስጥ የተሰራ ቦምብ ወይም አይኢዲ መሆኑ ነው። ይህ በኒውዮርክ አስቶሪያ አካባቢ በሚገኘው የማምዳኒ መኖሪያ ቤት ደጃፍ ላይ የተፈጸመው ጥቃት በአገሪቱ እየታየ ያለውን የፖለቲካ ጽንፈኝነትና የጥቃት አዝማሚያ ወደ አዲስና አደገኛ ደረጃ ያሸጋገረም ሆኗል። የኤፍቢአይ የጋራ የሽብር መከላከያ ግብረ ኃይል ወይም ጆይንት ቴሮሪዝም ታስክ ፎርስ ጉዳዩን በመላይነት እንዲመረምር የተደረገው ጥቃቱ ሆን ተብሎ የህዝብ ተወካይን ኢላማ ያደረገና ማህበረሰቡን ለማሸበር የታለመ ነው በሚል እምነት ነው። መረጃዎች እንደሚያመለክቱት ፈንጆ የተቀመጠው በማምዳኒ መኖሪያ ቤት አቅራቢያ ሲሆን ፍንዳታው ባልታሰበ ሰዓት ተከስቶ በአካባቢው ላይ ከፍተኛ ድንጋጤን ፈጥሯል። ምንም እንኳን በጥቃቱ በሰው ሕይወት ላይ የደረሰ ጉዳት ባይኖርም የፈንጆ አወቃቀር ግን እጅግ አጥፊ እንዲሆን ተደርጎ የተዘጋጀ መሆኑን የቦምብ ባለሙያዎች አረጋግጠዋል። ዞህራን ማምዳኒ በኒውዮርክ ፖለቲካ ውስጥ በግርማዊነታቸውና በጠንካራ አቋማቸው የሚታወቁ ፕሮግሬሲቭ ፖለቲከኛ ናቸው። በተለይም በፍልስጤም ጉዳይ ላይ ያላቸው ደፋር አቋም፣ ለተከራዮች መብት የመቆማቸውና በሀገሪቱ የውጭ ፖሊሲ ላይ የሚሰነዝሩት ትችት ለብዙዎች ድጋፍ ሲሆንላቸው፣ በተቃራኒው ደግሞ ለጽንፈኛ ኃይሎች ኢላማ እንዲሆኑ አድርጓቸዋል ተብሎም ይገመታል። ኤፍቢአይ በአሁኑ ወቅት በጥቃቱ ጀርባ ያለውን ፖለቲካዊ ተነሳሽነት በጥልቀት እየመረመረ ይገኛል። ምርመራው የሚያተኩረው ጥቃቱ ከማምዳኒ የፖለቲካ ስራ ጋር የተያዘ ይሁን ወይም በዘርና በሃይማኖት ጥላቻ ላይ ተመሰረተ መሆኑን በመለየት ላይ ነው። ይህ የአይኢዲ ጥቃት በአሜሪካ መሬት ላይ መፈጸሙ የጸጥታ ተቋማቱን በከፍተኛ ሁኔታ አሳስበዋል። አይኢዲ አብዛኛውን ጊዜ በጦርነት ቀጠናዎች ውስጥ ለጥቃት የሚውል መሳሪያ ቢሆንም አሁን ግን በአሜሪካ ታላላቅ ከተሞች ጎዳናዎች ላይ መታየቱ የሀገር ውስጥ ሽብርተኝነት ወይም ዶሜስቲክ ቴሮሪዝም ስጋት ምን ያህል እየጨመረ መምጣቱን የሚያሳይ ነው። የፌዴራል መርማሪዎች በአካባቢው የሚገኙ የደህንነት ካሜራዎችን፣ የዲጂታል መረጃዎችና የአይን እማኞችን ቃል በመሰብሰብ ተጠርጣሪዎችን አድኖ ለመያዝ ከፍተኛ ጥረት እያደረጉ ነው። በማምዳኒ ላይ የተቃጣው ይህ ጥቃት ለሌሎች የፖለቲካ መሪዎችም ትልቅ የማስጠንቀቂያ ደወል ሆኗል። በአሜሪካ ፖለቲካ ውስጥ ያለው ከፍተኛ መከፋፈልና በንግግር ብቻ ከመግባባት ይልቅ ወደ ኃይል እርምጃ የማምራት አዝማሚያ እንዲህ ላሉት አደገኛ ጥቃቶች መንገድ እየጠረገ መሆኑን ተንታኞች ያስጠነቅቃሉ። የማምዳኒ መኖሪያ ቤት መጠቃት አጋጣሚ ሳይሆን በአገሪቱ የህግ አውጪዎች ላይ እየደረሰ ያለው ተከታታይ ዛቻና ጥቃት አካል ተደርጎ ተወስዷል። ኤፍቢአይ ለጉዳይ የሰጠው ትኩረት ከፍተኛ መሆኑ መንግስት እንዲህ ያሉትን የሽብር ተግባራት በጽኑ ለመዋጋት ያለውን ቁርጠኝነት የሚያሳይ ነው። ሆኖም ግን እንዲህ ያሉ በቤት ውስጥ የሚሰሩ ፈንጂዎችን አስቀድሞ መከላከል እጅግ ፈታኝ መሆኑን የጸጥታ ባለሙያዎች ይገልጻሉ። ምርመራው በሂደት ላይ ባለበት በዚህ ወቅት በኒውዮርክ ከተማ የሚገኙ የፖለቲካ መሪዎችና የሰብአዊ መብት ተሟጋቾች ድርጊቱን በጽኑ አውግዘውታል። በአንድ የህዝብ ተወካይ ላይ የሚፈጸም ጥቃት በዲሞክራሲያዊ ስርዓቱ ላይ የተሰነዘረ ጥቃት ነው የሚለው ድምጽ እየጎላ መጥቷል። የዞህራን ማምዳኒ ደጋፊዎችና የአካባቢው ነዋሪዎች በጥቃቱ ደንግጠው ቢቆዩም ተወካያቸው ግን ላመኑበት ዓላማ በጽናት እንደሚቀጥሉ ያላቸውን እምነት ገልጿል። የኤፍቢአይ መርማሪዎች በጥቃቱ የተሳተፉ ግለሰቦችን ብቻ ሳይሆን ድርጊቱን የደገፉ ወይም ያበረታቱ ስውር መረቦች መኖራቸውን ለማረጋገጥ ምርመራቸውን አድማሱን አስፍተዋል። ይህ የሽብር ምርመራ በአሜሪካ ውስጥ ስላለው የጦር መሳሪያና ፈንጂ ቁጥጥር አዲስ ክርክር ሊያስነሳም ይችላል። አይኢዲ ለመስራት የሚያገለግሉ ቁሳቁሶች በቀላሉ በገበያ ላይ የሚገኙ መሆናቸው ማንኛውም ጽንፈኛ ግለሰብ እንዲህ ያለውን አደገኛ ጥቃት እንዲፈጽም እድል ይሰጠዋል። ኤፍቢአይ በሪፖርቱ እንደገለጸው የጥቃቱ ዝርዝር ሁኔታ የሚያሳየው ጥቃቱን የፈጸሙት አካላት የተወሰነ ወታደራዊ ወይም ቴክኒካዊ እውቀት ያላቸው መሆኑን ያመላክታል። ይህ ደግሞ በአገር ውስጥ የሚገኙ ጽንፈኛ ቡድኖች ምን ያህል አቅማቸውን እያደራጁ መሆኑን ያመላክታል። የዞህራን ማምዳኒ መኖሪያ ቤት አቅራቢያ የደረሰው የቦምብ ፍንዳታ በዓለም ዙሪያ የሚገኙ ታዋቂ መገናኛ ብዙሃን ትኩረት የሳበ ጉዳይም ሆኗል። ጥቃቱ አሜሪካ ከውጭ ከሚመጣ የሽብር ስጋት ባለፈ በገዛ ዜጎቿ መካከል ባለው የሐሳብ ልዩነት ምክንያት የሚፈጠር የውስጥ ሽብርተኝነትን ለመቋቋም ትልቅ ፈተና እንደገጠማት ያሳያል። የፌዴራል ምርመራ ቢሮ የጆይንት ቴሮሪዝም ታስክ ፎርስ አባላት ሌት ተቀን እየሰሩ ቢሆንም የጥቃቱ አድራሾች ማንነት እስካሁን በይፋ አልተገለጠም። ይህም በአካባቢው ነዋሪዎችና በፖለቲከኞች ዘንድ ከፍተኛ ስጋትና
ጥርጣሬ እንዲነግስ አድርጓል። ወደፊት በሚኖሩት የምርመራ ሂደቶች ኤፍቢአይ ስለ ፈንጂ አወቃቀርና ስለ ተጠርጣሪዎቹ ዓላማ ተጨማሪ መረጃዎችን ይፋ ያደርጋል ተብሎ ይጠበቃል። በአሁኑ ወቅት ግን ዞህራን ማምዳኒ በከፍተኛ የፖሊስ ጥበቃ ስር የሚገኙ ሲሆን የደህንነት ተቋማቱ መሰል ጥቃቶች በሌሎች ባለስልጣናት ላይ እንዳይደገሙ ጥበቃቸውን አጠናክረዋል። ይህ ክስተት በአሜሪካ የፖለቲካ ታሪክ ውስጥ እንደ አንድ ጥቁር ነጥብ የሚታወስ ሲሆን የህዝብ ተወካዮች ያለ ፍርሃት የዜጎችን ድምፅ ለማሰማት ያላቸውን መብት የሚፈታተን ሆኖ ተመዝግቧል። ኤፍቢአይ የሽብርተኝነትን ምርመራውን የጀመረው ጥቃቱ የተፈጸመበትን ስልታዊ ሁኔታ በማጥናት ነው። ቦምቡ የተከማቸበት መንገድና የፍንዳታው ጥንካሬ ጉዳዩ የአንድ ተራ ወንጀል ሳይሆን የተቀነባበረ የሽብር ተግባር መሆኑን ያረጋግጣል። መርማሪዎች በማምዳኒ ላይ የተሰነዘረውን ይህንን ጥቃት ከዚህ ቀደም በሀገሪቱ ከተፈጸሙ መሰል የፖለቲካ ጥቃቶች ጋር እያነጻጸሩት ይገኛል። በተለይም በህግ አውጪዎች ላይ የሚፈጸሙ ጥቃቶች እየተደጋገሙ መምጣታቸው የፌዴራል መንግስቱ አዳዲስ የጥበቃ ፖሊሲዎችን እንዲቀይር አስገድዶታል። በአስቶሪያ ኒውዮርክ የሚገኘው የማምዳኒ መኖሪያ ቤት አካባቢ አሁን በፌዴራል ወኪሎች ተከቧል። የፎረንሲክ ባለሙያዎች የፈንጂውን ፍርስራሾች በመሰብሰብ ላይ ሲሆኑ ይህም የቦምቡ ምንጭ ለመለየት ይረዳቸዋል። አይኢዲ መስራት የሚጠይቀው ቴክኒካዊ ብቃት ጥቃቱን የፈጸሙት አካላት ምን ያህል ዝግጅት እንዳደረጉ የሚያሳይ ነው። የዝግጅት ደግሞ ጥቃቱ የድንገተኛ ቁጣ ውጤት ሳይሆን ለረጅም ጊዜ የታቀደ መሆኑን ይጠቁማል። ዞህራን ማምዳኒ በበኩላቸው ጥቃቱ እንደማያሸብራቸውና ለህዝባቸው የገቡትን ቃል መፈጸማቸው እንደሚቀጥሉ ገልጸዋል። ይህ የኤፍቢአይ ምርመራ ውጤት በቀጣዮቹ ጥቂት ሳምንታት የአሜሪካን የፖለቲካ አየር ሁኔታ ሊቀይረውም ይችላል። ጥቃቱ ከየትኛውም የፖለቲካ ጎራ የመጣ ይሆን ድርጊቱ ዲሞክራሲያዊ ስርዓቱን አደጋ ላይ የሚጥል በመሆኑ ዓለም አቀፍ ውግዘት እያስተናገደ ይገኛል። የሽብር ምርመራ የሚያገኘው እያንዳንዱ ማስረጃ በሀገሪቱ ውስጥ ያሉ ስውር ጽንፈኛ ቡድኖችን ለማጋለጥ ቁልፍ ሚና ይኖረዋል። የዞህራን ማምዳኒ ታሪክና የደረሰባቸው ጥቃት በአሁኑ ዘመን በአሜሪካ ፖለቲካ ውስጥ መሳተፍ ምን ያህል ዋጋ እንደሚያስከፍል የሚያሳይም ጭምር ነው። የኤፍቢአይ የሽብርተኝነት ምርመራ በጥልቀት ቀጥሏል። የኒውዮርክ ከተማ ፖሊስና የፌዴራል ወኪሎች በቅንጅት እየሰሩ ሲሆን የጥቃቱ አድራሾች ለህግ እስኪቀርቡ ድረስ የደህንነት ቁጥጥሩ እንደማይላላም ታውቋል። ዞህራን ማምዳኒ የደረሰባቸውን ይህን አሰቃቂ ጥቃት ተቋቁመው በህዝብ ተወካዮች ምክር ቤት ያላቸውን ተሳትፎ ይቀጥላሉ ተብሎም ይጠበቃል። ሆኖም ግን ይህ ክስተት በአሜሪካ የፖለቲካ ታሪክ ውስጥ ሁልጊዜም እንዳደገኛ የማስጠንቀቂያ ምልክት ሆኖ የሚታወስ ነው። የሽብር ምርመራው ሂደት እጅግ ውስብስብ በሆኑ ዲጂታል ፍተሻዎች የታጀበ ነው። ኤፍቢአይ በጥቃቱ አካባቢ የተደረጉ የስልክ ጥሪዎችንና የኢንተርኔት ዝውውሮችን በከፍተኛ ትኩረት እየመረመረ ይገኛል። በአሁኑ ዘመን ሽብርተኝነት ከመሬት በታች ከሚሰራ ቦምብ ባለፈ በዲጂታል መገናኛዎች የሚቀነባበር በመሆኑ መርማሪዎቹ ተጠርጣሪዎቹን ለማግኘት ወደ ጥልቁ ኢንተርኔት ሳይቀር ዘልቀው መግባት መጀመራቸው ተሰምቷል። ዞህራን ማምዳኒ በበኩላቸው የደረሰባቸው ጥቃት ተከትሎ ከደጋፊዎቻቸውና ከሌሎች የፖለቲካ መሪዎች ከፍተኛ የሞራል ድጋፍ እየደረሳቸው ነው። የድጋፍ ጽንፈኝነትን በጋራ ለመመከት ያለውን የህዝብ ቁርጠኝነት የሚያሳይ ነው። በኒውዮርክ ግዛት ምክር ቤት አባላት ዘንድም የጥቃት ከፍተኛ ድንጋጤን ፈጥሯል። አባላቱ ለራሳቸውና ለቤተሰቦቻቸው ደህንነት ስጋት እንዳደረባቸው በመግለጽ መንግስት የተሻለ ጥበቃ እንዲያደርግላቸው እየጠየቁ ይገኛሉ። የኤፍቢአይ የሽብርተኝነት ምርመራ መጀመር ጉዳዩ በአካባቢ ፖሊስ ብቻ የሚታይ አለመሆኑን በማረጋገጡ ለህግ አውጪዎቹ የተወሰነ የመተማመኛ ስሜት ሰጥቷል። ይሁን እንጂ በአሜሪካ ውስጥ ያለው የፖለቲካ ውጥረት እስካረገበ ድረስ እንዲህ ያሉ ጥቃቶች ሙሉ በሙሉ ይቆማሉ ማሰብ አስቸጋሪ መሆኑን ባለሙያዎች ይናገራሉ። ይህ የዞህራን ማምዳኒ ጉዳይ በአሜሪካ ውስጥ ለሚገኙ የብዙሃን ማህበረሰቦች በተለይም ለደቡብ ኤዥያ ተወላጆች ትልቅ ስጋት ሆኗል። ማምዳኒ በዘራቸው ህንዳዊ መሆናቸውና በሃይማኖታቸው ሙስሊም መሆናቸው ጥቃቱ የጥላቻ ወንጀል ሊሆን ይችላል የሚል ግምት እንዲሰፍንም አድርጓል። ኤፍቢአይ ይህንን አቅጣጫ በጥንቃቄ እየመረመረው ሲሆን ጥቃቱ ዘርን ወይም ሃይማኖትን መሰረት ያደረገ መሆኑ ከተረጋገጠ በአገሪቱ ህግ መሰረት ተጠርጣሪዎቹ እጅግ ከባድ ቅጣት ይጠብቃቸዋል። ምርመራው በየቀኑ አዳዲስ ፍንጮችን እያገኘ ነው። የፈንጂው ኬሚካላዊ ይዘት በጥናት ላይ ሲሆን ይህም ቁሳቁሱ ከየት እንደተገዛ ለማወቅ ይረዳል። በአሜሪካ ውስጥ ፈንጂ ለመስራት የሚያገለግሉ ኬሚካሎች በፌዴራል ደረጃ ቁጥጥር የሚደረግበት በመሆኑ መርማሪዎቹ ተጠርጣሪዎችን ወደ ግዢ ቦታው ሊከታተሏቸው ይችላሉ። የአይነቱ ረቂቅ ምርመራ የኤፍቢአይ የጆይንት ቴሮሪዝም ታስክ ፎርስ ዋነኛ ጥንካሬ ነው። ዞህራን ማምዳኒ በበኩላቸው እውነትን ከመናገር ወደ ኋላ አልልም በማለት ያላቸውን ጽናት ዳግም አረጋግጧል። በአጠቃላይ ይህ በዞህራን ማምዳኒ ላይ የተቃጣው የአይኢዲ ጥቃት አሜሪካ በአሁኑ ወቅት ያለችበትን የፖለቲካና የጸጥታ ቀውስ ቁልጭ አድርጎ የሚያሳይ ነው። ኤፍቢአይ የሽብርተኝነት ምርመራውን እስከ መጨረሻው ገፍቶ እንደሚሄድ ቃል የገባ ሲሆን የዓለም ማህበረሰብም የዚህ
የዚህ ምርመራ ውጤት በጉጉት እየጠበቀ ይገኛል። የፖለቲካ መሪዎች ደህንነት መከበር የዲሞክራሲ ስርዓቱ ዋነኛ መሰረት በመሆኑ እንዲህ ያሉ ጥቃቶችን መከላከል የዘመናዊ መንግስት ቀዳሚ ተግባር ሆኖ ይቀጥላል። የሽብርተኝነት ምርመራው አድማሱን በማስፋት ተጠርጣሪዎቹ ከውጭ ሀገር ጽንፈኛ ቡድኖች ጋር ግንኙነት ሊኖራቸው ይችላል የሚለውን አቅጣጫ እየፈተሸም ይገኛል። ምንም እንኳን ማምዳኒ በሀገር ውስጥ ፖለቲካ ላይ ቢሰሩም አቋማቸው ግን በዓለም አቀፍ ደረጃ ተጽዕኖ ያለው በመሆኑ የውጭ ኃይሎች እጅ ሊኖርበት ይችላል የሚል ጥርጣሬም አለ። ኤፍቢአይ ከሲአይኤ ጋር መረጃዎችን እየተለዋወጠ ሲሆን ይህም ጥቃቱ ከሀገር ውስጥ ሽብርተኝነት ባለፈ ዓለም አቀፍ ቅጥያ እንዳለው ለማረጋገጥ ይረዳል ተብሎ ነው። ዞህራን ማምዳኒ በበኩላቸው ደህንነታቸውን ለመጠበቅ የሚደረገው ጥረት በማድረግ ነገር ግን ዋናው ትኩረት ከበጥቃቱ ጀርባ ያለውን ርዕዮተ ዓለም ማሸነፍ መሆን እንዳለበት ተናግሯል።